ኦኬ የተወደዳችሁ የሀዲያ ግሎባል ሚዲያ ኔትወርክ ተከታታዮች ዛሬ እንግዲህ እንግዳ ይዤ ቀርብ ያለው እንደሚታወቀው የአባታችን በሀዲያ ህዝብ አንጋፋ የነበሩ ብዙ የፖለቲካ ዕውቀትም የመሪነት ልምድ የነበራቸው አባት ከኔ ጋር አሉ። ጋሽ አሰፋ ጋራ በህብረት ቀርበናል። የዛሬ ሳምንት በሌላ ፕሮግራሞች ስለተጠላለፈ ሰዓት ስላልተመቻቸ ልንቀርብ አልቻልንም። በሚቀጥሉት ጊዜዎች እንግዲህ በዚህ መልኩ ፕሮግራም እያወጣን የምንቀጥል ይሆናልና የምትከታተሉንን ሁሉ ሰላም እያልኳችሁ አሁን ደግሞ እንግዳዬ ጋሽ አሰፋ ሰላም እንድሏችሁ እድል ይሰጣል ማለት ነው። ጋሽ ሰላም በሏቸው የሚከታተሉንን ወገኖች። በያላችሁበት ሀዲያ ግሎባል ሚዲያ የምትከታተሉ ወገኖቻችን ዛሬ በአማርኛ ነው ፕሮግራማችንን የምናቀርበው። ከይቅርታ ጋር ሀዲያ አድማጮች እንግዲህ አንዳንድ ጊዜ መቀላቀልም አስፈላጊ ስለሆነ ነው። በሌላ ጊዜ ያው በሀዲሳ እንመጣለን። ዛሬ በአማርኛ ነው የምናደርገው። እንደምን አላችሁ? ደህና ናችሁ ወይ? እኛ በያለንበት ደህና ነን። እንግዲህ እግዚአብሔር መልካምነት ከናንተ ከሁላችን ጋር ይሁን። ስለምታዳምጡን ደግሞ ጌታ ይባርካችሁ። አመሰግናለሁ። በጣም ታንኪዩ አመሰግናለሁ። እኔም ከተመልካቾቻችንን እንግዲህ ዛሬ ይዘን እንቀርበው ሁለት መሰረታዊ የውይይት ርዕሶች ይኖሩናል። የመጀመሪያው የውይይት ርዕስ የሚሆነው የሀዲያ ፖለቲካ ፍኖተ የሚለው ሐሳብ ነው። ሁለተኛው የሀዲያ ወጣቶች ህብረት በምን መልኩ ማጠናከር አለብን በሚለው ሐሳብ ዙሪያ እናወራለን ማለት ነው። እንግዲህ ይሄንን ሼር ሲደረግ የምትመለከቱ የሚደርሳችሁ የምትወዱን ሀዲያን የምታከብሩ የምትወዱ ሌላ ብሔሮች የሀዲያ ሚዲያ ኔትወርክ ከመሆኑ ጋር ተያይዞ የሀዲያ ፖለቲካ ስለ ሀዲያ ላይ የሆነ ስላለው ነገር ስለሚናወራ ነው። ሌሎቻችሁ ደግሞ በፈለጋችሁበት ሰዓት በዚህ በሀዲያ ግሎባል ሚዲያ ኔትወርክ እየቀረባችሁ ድምጻችሁን ማሰማት ትችላላችሁ። ይሄን ያህል ካልኩኝ ጋሽ አሴ እንግዲህ የሀዲያ ፖለቲካ ፍኖተ ካርታን በሁለት በሶስት እየከፈሉ እርሶ የሚዱ ይሆናል። ኋላ ይሄን ሀሳብ የሆነ ኦኬ እና የሚጮህ ነገር አለ መሰለኝ። ኦኬ ተስተካክሎ ከሆነ ማለት ነው። የሀዲያ ፖለቲካ ፍኖተ ካርታ ሲንል ለመግቢያ ያህል ምን ማለት ነው ምን ለማለት ነው የሚለውን ጥያቄ ለእርሶ ላቅርብና ለመግቢያ አንዳንድ ሐሳቦችን ካሉ በኋላ ሁለት ጥሮችን አነብ ኦኬ በጣም አመሰግናለሁ። ድምጽ እየተቆራረጠ ስለሆነ ነው እጄን አነሳሁት። ቅድም ተስፋዬ ስትናገር አንዳንዴ እየተቆራረጠ ነበረ። ይሁን መልካም ነው። ፍኖተ ካርታ ማለት የወደፊት የሀዲያ የእድገት የልማት የፖለቲካ የኑሮ መሰረታዊ እቅድ ማለት ነው። አንድ ፍኖተ ካርታ ሲባል ዛሬ የሚደረገው ነገ የሚደረገው ከነገ ወዲያ የሚደረገው አጠቃላይ አቅጣጫ የሚያመለክት ነውና ያ ፍኖተ ካርታ የሌለው ህዝብ ደግሞ አቅጣጫ የለውም። ለዚህ የሀዲያ ፍኖተ ካርታ ያስፈልገዋል። አንድ አገር አንድ መንግስት ፍኖተ ካርታ እንደሚያስፈልገው ሀዲያ ህዝብም ደግሞ ለማንነቱ ለህዝቡ ልማት ለእድገቱ ለኢኮኖሚው ለፖለቲካ ሁሉ ፍኖተ ካርታ ያስፈልገዋልና ፍኖተ ካርታ አቅጣጫ የሚያመላክት መልካም ፕሮፌሽናሊ የተዘጋጀ ፕላን ማለት ነው፣ እቅድ ማለት ነው። ለዚህ ፍኖተ ካርታ ለምን
ያስፈልጋል የሚለውን ነገር መልስ እዚህ መመለስ አስፈላጊ ላይሆን ይችላል። የሀዲያ ጥያቄዎች ምንድናቸው ወደሚለው እሄዳለሁ። ምናልባት በዚህ ማብራሪያዬ ምናልባት ግልጽ ባላርግ በቀጣይ በሚያወራው ሞር ግልጽ እያደረኩ አስቀምጠዋለሁ። ኦኬ መልካም ነው። ጥሩ አቀራረብ ነው ጋሸሴ። ታንኪዩ። አንዳንድ ጊዜ እንደዚህ አይነት ነገሮች ብዙ ጥናት ያስፈልጋቸዋል፣ ብዙ ጊዜ መስራት ያስፈልጋል እና እንደዚህ አይነት ትልልቅ ነገሮችን ደግሞ ሊታቀርቡ ጊዜ ሰጣችሁ ስለነበረ በእውነት ከልቤ ያመሰገንኩኝ። ወደ ጥያቄዎቹ ልምጣ። ታዲያ የሀዲያ መሰረታዊ የፖለቲካ ጥያቄ ምንድናቸው? እና በዛው የሀዲያ ፖለቲካ ፍኖተ ካርታ ሲናስብ ለሀዲያ ያለበት ትክክለኛ ጥያቄ ምላሽ ሊሰጥ የሚችለው በምን አይነቱ ነው የሚለውን ለማንሳት ነው። አሜን። መሰረታዊ የሆነ የሀዲያ ፖለቲካ ጥያቄ ምንድነው ሀዲያ የሚፈልገው የሚል ነው። ያ በጣም ጥሩ ጥያቄ ነው። መሰረታዊ የሀዲያ ህዝብ ጥያቄ ምንድነው? ከሌሎች የኢትዮጵያ ህዝቦች ጥያቄ ተመሳሳይ ቢሆንም ሀዲያ በተለይ ጥያቄው ምን ሊሆን ይችላል በሚለው ነገር ላይ ማውራት አስፈላጊ ነው። እስከ 19 ደርግ እስከሚመጣ ድረስ 1974 ድረስ ሀዲያ የሚል ከኢትዮጵያ ካርታ ውስጥ አልነበረም። ከ1908 ጀምሮ ምኒልክ ሀዲያ የሚለውን ሀዲያን ህዝብ ከኢትዮጵያ ምድር ካርታ አውጥቶ ህዝቡ እየኖረ ግን ህዝብ እንዳለ አይታወቅም ነበር። ለዚህ ነው ሀዲያ ህዝብ ጥያቄ አለው ምንለው። ጥያቄ አለው። ምንድነው? ፈንዳሜንታል ኩዌስችን። መጀመሪያ ሀዲያ ከ1908 እስከ 1967 ድረስ እስከ 67 ደርግ እስከሚመጣ ድረስ ለ70 ዓመታት ሀዲያ ስሙ ከኢትዮጵያ ካርታ ወጥቶ ነበር። ይህንን ስም ለማስመለስ ብዙ ህዝቦች እንደታገሉ፣ የሀዲያ ልጆች እንደተዋደቁ፣ እንደተመቱ፣ እንደሞቱ እናውቃለን። ዛሬ ደግሞ የሀዲያ ህዝብ ጥያቄ ምንድነው ምንለው? የሀዲያ ፈንዳሜንታል ጥያቄ ምንድነው የምንለው? 3 ነገሮችን ያጠቃልላል። ብዙ ዝርዝር ውስጥ ፕሮፌሽናሊ ባስገባ የራሱ ትሬኒንግ የሚፈልግ ነው። በትሬኒንግ በብዙ ወርክሾፕ ማስረዳት ያስፈልጋል። 3 ነገሮችን ያካትታል። የሀዲያ ዋና ጥያቄ 3 ነገሮችን ያካትታል። አንደኛ አይዴንቲቲ ሪኮግኒሽን፣ አይዴንቲቲ የራስ ማንነትን ማወቅ። ማንነታችን ጠፍቶ ነበረ። ማንነታችንን ማወቅ ይመለከታል። ሁለተኛ ኢኮኖሚክ ፌር ሼር፣ የኢኮኖሚ ላይ እኩል ተጠቃሚነት፣ በኢኮኖሚ ላይ እኩል ተጠቃሚነት ያስፈልገዋል። ሶስተኛ ሰልፍ አድሚኒስትሬሽን፣ ራሱን በራስ ማስተዳደር ያስፈልገዋል። የሀዲያ ፈንዳሜንታል ኩዌስችንስ እነዚህ ናቸው። ዲቴል ውስጥ ስንገባ ግን ብዙ ነገር ነው ላውራ የሚችለው። አይዴንቲቲ ሪኮግኒሽን ማንነት ጥያቄ ምን ያካትታል ብለን በምናይበት ጊዜ ማንነት ጥያቄ ምን እኔ የማንነት ጥያቄ ምንን ይይዛል? ምን ያስፈልገኛል የማንነት ጥያቄ እንዲመለስ? አንደኛ የራሴን ቋንቋ ማሳደግ። አንደኛ የራሴን ቋንቋ ማሳደግ። ቋንቋ ከሌለኝ አይዴንቲቲ ጥያቄ እሹ እየሞተ ይሄዳል። ሁለተኛ የራሴን ባህል ማሳደግ። ባህሌን ማሳደግ ካልቻልኩ ማንነቴን ማሳደግ አልችልም።
ሶስተኛ የራሴን ሂስትሪ መጻፍ ማን ነው ምጽፈው ራሴ ነኝ ምጽፈው ሌላ ሰው ጽፎ ሂስትሪ ይሄ ነው እንድል ሳይሆን የራሴን የሀዲያ ሂስትሪ የተጻፈውን ሪቫይታላይዝ ማድረግ አዲስ ሂስትሪ ራሴ መጻፍ አይዴንቲቲ ጥያቄ ሶስቱን ያካትላል ወጣቶች የሀዲያ ልጆች የአይዴንቲቲ ጥያቄ በሚያነሱበት ጊዜ ሊገባቸው ይገባል ምንድነው አይዴንቲቲ ጥያቄ የኔ ማንነት ጥያቄ የሚያካትተው የሚለውን ሊረዱት ይገባል ካልተረዱ ሚዲያ ላይ ዝም ብሎ ከሚወራው አንፃር በቂ ኢንፎርሜሽን ላያገኙት ይችላል ትክክለኛውን የአይዴንቲቲ ሪኮግኒሽን አስፈላጊ የሆኑ መሰረታዊ ሐሳቦችን ይዞ ማደግ ያስፈልጋቸዋል አንደኛ የቋንቋ ማሳደግ ሁለተኛ የባህል ማሳደግ ሶስተኛ ታሪክ መጻፍ ኦኬ እነዚህን ማድረግ ስንችል የአይዴንቲቲ ጥያቄ ተመለሰ ማለት ነው ይሄ ከተሟላ የአይዴንቲቲ ጥያቄ ተመለሰ ሁለተኛ ትልቁ ሀዲያ ጥያቄ ኢኮኖሚክ ፌር ሼር በኢኮኖሚ ላይ ፌር ሼር ምን ማለት ነው ይሄ ምን ማለት ነው የራሴን ሀብት መሬት ተራራ ሁሉንም የራሴን የሀዲያ መሬት የራሳችንን መጀመሪያ መጠቀም የምንችልበት መብት ማለት ለምሳሌ ግልገል ግቤ በሀዲያ መሬት ያልፋል ግልገል ግቤ በሀዲያ መሬት ነው የሚያልፈው ግልገል ግቤ ለኢትዮጵያ ፓወር የሚሰጥ ነው ለኢትዮጵያ በሙሉ ኃይል የሚያመነጭ ነው ሆሳና ግን በመብራት እጦት ይጠቃል ያዲያ ልጆች ማወቅ አለባቸው ነገር በትክክል ሊገባቸው የሚገባው ነገር ነው ያስረዳው ያይለው ሁለተኛ ኢኮኖሚክ ፌር ሼር ነው ኢኮኖሚክ ፌር ሼር እንደ ምሳሌ ያቀርብኩት አንደኛ ግልገል ግቤ ሀዲያ መሬት ክሮስ ያረጋል ግልገል ግቤ የተሰራው በሀዲያ መሬት ነው በየሚና በሀዲያ ድንበር የም ሀዲያ ነው በዚህ በኩል ያለውም ሀዲያ ነው በራሳችን መሬት ነው ግልገል ግቤ የተሰራው ግን ሀዲያ ህዝብ መብራት የለው ሆሳና ከተማው ዋና ከተማ መብራት የለው ከአዲስ አበባ ከቆቃ ተጠልፎ ነው ከዛ ከጓሮ ያለው መሬት ካለው መብራት ሳይሆን የተኮኔክትድ የሆነው ከቋቋ ነው ከሩቅ እዛው ጎረቤቱ እዛው ግርጌው እግር ስር መብራት ኃይል ያለ ሀዲያ የመብራት ተጠቃሚ አለ የኃይል ተጠቃሚ አይደለም ስለዚህ ዩቲላይዚንግ ሪሶርስስ የሀዲያ ጥያቄ ሁለተኛ ዋና ጥያቄ ነው ሶስተኛ እኩል ኢኮኖሚ ዴቨሎፕመንት ኢኮኖሚውን እኩል ማሳደግ አንደኛ በዚህ መንገድ አይሰራም ሀዲያ ክልል ባንክ አይስፋፋም ሀዲያ ክልል ሊማቶች አይሰሩም ሀዲያ ክልል ትምህርት ቤት ዴቨሎፕ አይሆንም ሀዲያ ክልል ሆስፒታል አይገነባም ሀዲያ ክልል ኢኮኖሚ ዴቨሎፕ አናረግም በሁለተኛ ኢኮኖሚክ ፌር ሼር በመሎ ዙሪያ ላይ ሀዲያ የተበደለበትን እዩ የኔ ልጆች እዩ ተመልከቱ ኦርጋናይዝድ ሆነን አታክ ካላረግን በስተቀር አድረስ ካላረግን በስተቀር እውቀት ሳይኖረን ዝም ብለን እንለፋለን ጉልበታችን ባዶ ሜዳ ይሆናል ኢኮኖሚክ ፌር ሼር ለሀዲያ ህዝብ ያስፈልጋል ሶስተኛ ሰልፍ አድሚኒስትሬሽን ቅድም ያልኩ አይዴንቲቲ ሪኮግኒሽን ብያለሁ አሁን ኢኮኖሚክ ፌር ሼር ሁለተኛ ብያለሁ ሶስተኛ ራስን ማስተዳደር የሚለው ነው ራስን ለማስተዳደር መጀመሪያ ሰልፍ ሩል ነው ሀዲያ ህዝብ ነው ራሱን ማስተዳደር አለበት ሌላ ሰው አይደለም ሀዲያ ልጅ ኮንስቲቱሽናል ራይት ያስፈልገዋል ራሱን ሊያስተዳድር ያስፈልጋል ግን ከሩቅ እየተሾመ ነው ሀዲያውን እየተዳደረ ያለው
ከፌደራል እየተሾመ ነው እየተቀመጠ ያለው ህዝብ መርጦት አይደለም እየተቀመጠ ያለው ፌደራል እያስቀመጠው ነው እየተቀመጠ ያለው ኮምፒተንት የሆኑ ሰዎች ሀዲያ እንዲያስተዳድረው ያስፈልጋል የራሱ ኮምፒተንት የሆኑ ሰዎች ተወዳድረው በፈቃደኝነት መድረኩ ተፈቅዶላቸው ሌቭል ፉልድ ተከፍቶ በስነ ስርዓት ህጋዊ በሆነ መንገድ ህዝብ በሚወደው መንገድ ትልቅ ሰው ኮምፒተንት የሆነ ሰው ተወዳድሮ ስልጣን የሚይዝበት ይሄ ኮንስቲቱሽናል ራይት ሰልፍ አድሚኒስትሬሽን የምንለው ነው በዚህ ሰልፍ አድሚኒስትሬሽን ላይ ሁለተኛው ደግሞ ምንድነው ፌደራል ገቨርንመንት ላይ ኢኩል ሪፕሬዘንቴሽን መኖር ፌደራል ገቨርንመንት ላይ ኢኩል ሪፕሬዘንትድ መሆን ያስፈልጋል ሀዲያ ህዝብ ፌደራል ገቨርንመንት ላይ ኢኩል አሁን ያለው ሁኔታ ደቡብ ነው የሚወከለው ከደቡብ ከየትም ሊሆን ይችላል ሀዲያ ግን ወኪል የለው ኢኩል አይደለም ሪፕሬዘንትድ የሆነው ፌር መሆን አለበት አድሚኒስትሬሽኑ ራሱ ኢኳሊ በትክክል ባለው ህዝብ መጠን ፌደራል ገቨርንመንት ጋር ሀዲያ ሪፕሬዘንትድ መሆን አለበት የሀዲያ ጥያቄ ፈንዳሜንታል ጥያቄ ሶስት ሜጀር ነገሮች ያልኳችሁ ይሄንን ነው ሌላ ጊዜ ይሄንን በሰፊው ለማብራራት ያንዳንዱን ዲቴል እንትን ታክል ማድረግ አለብን ስለ ዴቨሎፕመንት ኦፍ ላንጉዌጅ በጣም ሰፊ ስራ መስራት ማስተማር ይኖርብናል ስለ ካልቸር ዴቨሎፕመንት ሰፊ ነገር መስጠት ይኖርብናል ስለ ደከመው ስለ ወጣው ሀዲያ ሂስትሪ ስለሌለው ሂስትሪ ብዙ ስራ መስራት አለ ብዙ ማስተማር ያለብኝ ይመስለኛል ኢኮኖሚክ ፌር ሼር ስለ ዩቲላይዚንግ ሪሶርስስ በጣም ብዙ ምሳሌዎችን ማቅረብ ይኖርብናል ምን እንደተጎዳን እና እንዴት ሀብታችን እንደሚባክን ሌላ ሰው እንደሚጠቀም እኛ እንደማንጠቀም ምናወራው ብዙ ሊኖር ይችላል ሰው ይሄን ጥያቄ ሀዲያ ለመመለስ መዘጋጀት እንዳለበት እላለው ባጭሩ ይሄን ይመስላል አመሰግናለሁ ጋሽ አሰፋ አስገራሚ የሆነ ትንታኔ ነው የሰጡት እንግዲህ በሰጡን አስገራሚ ትንታኔ ውስጥ የተረዳነው ነገር መሰረታዊ የሆነ የሀዲያ ፖለቲካ ጥያቄ ምንድነው በሚለው ሶስት መሰረታዊ ነገሮችን ነው ሀዲያ እየጠየቀ ያለው የሀዲያ ፖለቲካ ውስጥ ተሰውሮ ያለው ጥያቄ ሆኖ ያለው አንደኛው ማንነት ነው አይደንቲቲ ማንነት የሚለው ነገር ከ1908 ጀምሮ የነበረውን ነገር አብራርቷል በአስገራሚ ሁኔታ ሁለተኛው ፌር ሼር ያልነው የኢኮኖሚ ፊታዊ የሆነ የሀብት አከፋፈል ብሏሉ ሶስተኛው ራስን የማስተዳደር እኔ ራሴን የቻልኩ ነኝ እና ራሴን ላስተዳድር የማለት ጥያቄ አለበት የሚሉ እነዚህ ኮር የሆኑ ሶስት ነገሮችን ነው ያስረዱን በጣም ታንኪው የሚገርም አይነት ነገር ነውና ያ የሁላችንም ጥያቄ ነው የሁሉም የሀዲያ ልጅ ጥያቄ እነዚህ ነገሮች ነው የሚፈልገውና ይሄን የሚመልስ የሀዲያ ፖለቲካ ፍኖተ ካርታ እየታሰበ እየታቀደ መሰራት አለበት በሚለው የሚያስማመን ይሆናል ሁለተኛው ጥያቄ እንግዲህ እነዚህን ጥያቄዎች መመለስ የሚችለው ራሱን የቻለ ፖለቲካ ሲኖር ነው እና ምንድነው የፖለቲካ መሪዎች ኮሚትመንት ያስፈልጋል ፖለቲካ መሪዎች የሚሰጡት ለነዚህ ጥያቄዎች የሚሰጡት ቦታ ያ በፖለቲካ ራሳቸው በወሰኑት ወይ በመረጡት በፖለቲካ አቅጣጫ ላይ የሚወሰን ነው የሚሆነው ከዚህ አንፃር ለዚህ ለሀዲያ ጥያቄዎች ምላሽ የሚሰጠው የፖለቲካ መስመር ምን አይነት ሊሆን ይገባል ያስባሉ ለምሳሌ አንዳንዶች ፖለቲካን በኢትዮጵያ ምድር ላይ እየታየ ሁለት ይከፍላሉ ፌደራሊዝም እና አሃዳዊ ይያሉ በሁለት ይከፍሉና አሁን ያለው ምን አይነት ነው ከዚህ በኋላ ምን አይነት ይመጣል የሚለውን ወደፊት የሚናይ ሆኖ ግን አሁን ባነሳናቸው ጥያቄዎች መሰረት ለሀዲያ ፖለቲካ ጥያቄ ምላሽ ሊሰጥ የሚችል ለደብልጅ
ወይስ አሃዳዊነትን የሚከተለውን የተኛው ስርዓት የሚከተል ፖለቲካ አቅጣጫ የሚከተል ቡድን ነው ለዚህ ትክክለኛ ለሀዲያ ጥያቄ ምላሽ ሊሰጥ የሚችለው? አሃዳዊነት ነው ወይስ ፌደራላዊ ሲስተም ነው የሚለውን ለመጠየቅ ነው። እና ለነዚህ ጥያቄዎች ምላሽ ያለው ፌደራሊዝም ነው ወይስ አሃዳዊነት ነው? ኦኬ፣ በጣም ጥሩ እና ጥሩ ጥያቄ ነው የሰጠኸኝ። በዚህ ላይ አሃዳዊነት ምንድነው፣ ፌደራሊዝም ደግሞ ምንድነው የሚለው ነገር ትንሽ ኮንሰፕት ባስጨብጥ ደስ ይለኛል። አሃዳዊነት ምንድነው? አሃዳዊነት የሚለው ነገር ኢትዮጵያ ለምሳሌ ከምኒልክም ሆነ ከዛም በፊት በምናይበት ጊዜ ምን አይነት ነበረ? ይሄን በቃል ለማስቀመጥ ስንፈልግ አብሶሉቲስት ሴንትራላይዝድ አድሚኒስትሬሽን ነበር። አብሶሉቲስት ሴንትራላይዝድ አድሚኒስትሬሽን ነበር። አብሶሉቲስት ማለት ፍጹም አዛዥነት፣ ፍጹም ጉልበተኛ፣ ፍጹም ዲክቴቶሪያል፣ ከዛም ደግሞ ሴንትራላይዝድ ከህዝብ ምንም ጥያቄ ወይም ከህዝብ ምንም ኮሜንት የማይጠይቅ ኤክስፔክት የማያደርግ በራሱ ብቻ ኢራን የሚያደርግ አብሶሉቲስት ነው አሃዳዊነት ማለት። በዛ አሃዳዊነት ስር ውስጥ እኔን ምሰሉ፣ ካልሆነ ሙቱ የሚል፣ ካልሆነ ጥፉ፣ መሬት እንጂ ህዝቡን አይደለም። ህዝቡ ካልታዘዝ ትጠፋለህ፣ ከታዘዝክ ብቻ እኔ በሰጠሁ ልኬት ስር ትኖራለህ። መሬት ሰጥቼ ከሆነ እያረስክ ለኔ ትኖራለህ። አብሶሉቲስት ነበረ። ይሄ ማለት በምኒልክ ጊዜ የነበረ ነው። ከ1889 እስከ 1913 ልጅ ኢያሱም ያው 3 ዓመት ነግሷል። 1913 እስከ 1916 ዘውዲቱም ደግሞ እንዲሁ 1916 እስከ 19 ገዝታለች። ኃይለ ሥላሴ ደግሞ 1930 እስከ 1974 ገዝቷል። ሚሊተሪ ደርግ ደግሞ 1974 እስከ 1991 ገዝቷል። ሴንትራላይዝ ፌደራል ኢፒአርዲኤፍ ደግሞ 1991 እስከ 2017 ገዝቷል። እነዚህ በሙሉ አብሶሉቲስት ሆነው ሴንትራላይዝድ ናቸው። በተለይ እስከ ደርግ ያሉት ማለት ነው። ኢህአዴግ ግን የብሔር ብሔረሰቦችን ጥያቄ መልሶ ሴንትራላይዝ አድርጓል። እዛ ላይ ፌክ ሰርቷል። ሴንትራላይዝ ባይሆንና የህዝብ ጥያቄ ህዝብ አስተዳድሮ ራሱን መልሶ ቢሆን ኖሮ ያስቀመጠው ትክክለኛ ፌደራሊዝም ሆኖ ግን ሴንትራላይዝ አድርጎ አሃዳዊ አድርጎታል። ስለዚህ ይሄ አሃዳዊነት በዚህ ይመሰላል። ፌደራሊዝም ማለት ምን ማለት ነው? ደግሞ ስለ ፌደራሊዝም በሚናወራበት ጊዜ ፌደራሊዝም ማለት ህዝቦች የራሳቸውን ድምፅ በነፃነት ለመንግስት የሚያደርሱበት፣ መንግስት የሚሆኑበት፣ ራሳቸውን የሚያስተዳድሩበት፣ ዴቨሎፕ የሚያደርጉበት፣ ከመንግስት ፌደራል መንግስት ጋር ደግሞ ተባብሮ የሚሰሩበት፣ ልማት ደግሞ በፉክክር የሚሰሩበት፣ የትኛው ከማንኛው ይሻላል በሚል በፍቅርና በፉክክር የሚሰሩበት የአስተዳደር ስርዓት ነው። በዛ ላይ አንዳንድ ሰዎች የፌደራል ጥያቄ በሚያነሱበት ጊዜ የዜግነት ጥያቄ ብሎ ያነሳል። የዜግነት ጥያቄ በፌደራል ሲስተም የተመለሰ ነው። ኦሬዲ አንድ ሀገር ፌደራል ሲስተም በትክክል የተዋቀረ ፌደራል ሲስተም ከመሰረተ የዜግነት ጥያቄ ተመልሷል። እኔ ማን ነኝ? ዜጋ ነኝ። ክልል አይወሰንም። ለምሳሌ ስዊዘርላንድ በሚናይበት ጊዜ 8 ሚሊዮን ህዝብ ብቻ ነው ያለው። 8 ሚሊዮን ያለው ህዝብ 26 ክልል አለው። 8 ሚሊዮን ያለው ህዝብ 26 ክልል አለው። አሁን ክልል መሆን
አገር መበተን ነው መበጥበጥ ነው የሚሉ ሰዎች ገና ሙሉ በሙሉ የዲሞክራሲ ተውት አልደረሱም። የዲሞክራሲ ተውት ቀንጨብ እያረጉ የሚስጡ አይነት ይመስላል። ስዊዘርላንድ አሁን ትልቁ የዓለም ምሳሌ ናት። ፌዴራሊዝምን ተግባራዊ ካረጉት ሀገራት በብሔር ብሔረሰቦች የተከለለች ሀገር በሮማኒሽ፣ ጀርመን፣ ፍሬንች እና ሌላ ማን ነው አራተኛው? ጀርመን፣ ፍሬንች፣ ሮማኒሽ እና ሮማን ኦኬ አራት ናቸው። ዳች አራት ናቸው። አራቱ ብሔረሰቦች አራት ክልል አቋቁመው ከዛ እየበተኑ 26 ክልል አቋቁመዋል ያለምንም ጭቅጭቅ። ደግሞ the most richest country on earth, the most peaceful country on earth. ፌዴራሊዝምን ከላይ ከፌዴራል ሲስተም ለመስጠት ሲሞከር ኬኦስ ይሆናል። ፌዴራሊዝም በእጅ የሚሰጥ አይደለም። ህዝብ ራሱ ፈጥሮ በፍቅር የሚሰራ ነው። ስለዚህ ዛሬ ወደፊትም ቢሆን ለኢትዮጵያ የሚያስፈልገው ፌዴራሊዝም ህዝቡ ራሱ ወዶ ፈቅዶ ስትራክቸር የሚያደርገው ኮንስቲቱሽናላይዝ አድርጎ ስትራክቸር የሚያደርገው ብልጽግና ፓርቲ የሚሰጠው አይደለም። ሌላም ፓርቲ መጥቶ የሚሰጠው አይደለም። ህዝቡ ራሱ ፌዴራል ሲስተምን በፈቃደኝነት የሚተገበር። ስለዚህ ፌዴራሊዝም ሙሉ በሙሉ ሲኖር የላንጉጅ ዴቨሎፕመንት ጥያቄ አይኖርም። የካልቸር ዴቨሎፕመንት ጥያቄ አይኖርም። የሂስትሪ ጥያቄ አይኖርም። ሪሶርስ የመጠቀም ጥያቄ አይኖርም። ኢኮኖሚክ ዴቨሎፕመንት ጥያቄ አይኖርም። ራስን ማስተዳደር ጥያቄ አይኖርም። ፌዴራል መንግስት ጋር ደግሞ ውክልና የመስጠት ጥያቄ አይኖርም። አሁን እኮ ጨልፈን እንስጥ ነው። ኢህአዴግ እዛ ያበላሸውን ነገር ደግሞ አሁን ብልጽግና መጥቶ አንድ ላይ አድርጌ ልስጣችሁ ከላይ ሆኜ ልሹማችሁ አይነት ነገር ነው እና እያለ ያለው አሁንም ተመልሶ ወደ መበላሸት እየመጣ ነው። ኢትዮጵያዊነት በአሃዳዊነት አይመለስም። ኢትዮጵያዊነት በፌዴራል ሲስተም ነው መልስ ሊያገኝ የሚችለው። ሀዲያ ራሱን በትክክል ማስተዳደር ሲችል ኢትዮጵያን ይወዳል። ምክንያቱም በኢትዮጵያ ምድር ነው ያለው። ወላይታም እንደሱ፣ ሲዳማም እንደሱ፣ ጉራጌም እንደሱ፣ ከፋም እንደሱ ሁሉም ራሳቸውን በሚያስተዳድሩበት ጊዜ ፓርትነር ሆኖ ይኖራሉ እንጂ አንዱ ከአንዱ ክልል አይወጣም፣ አንዱን ክልል ይዘጋል። ያ አሁን ፖለቲካሊ የሚሰራ ስህተት ነው፣ ሸፍት ነው እንጂ ፌዴራሊዝም ከተተገበረ ችሎታ ያለው ሰው የትም ሄዶ መስራት ይችላል። ማስታወቂያ ነው የሚወጣው። የተሻለ ሰው የት አለ ተብሎ ነው የሚፈለገው እንጂ የኔ ክልል ናት የኔ ክልል ናት የሚለው ባለማወቅ የሚመጣ የክፋት ምንጭ ነው። ፌዴራሊዝም ኦፕን ነው። ፌዴራሊዝም ሲሆን ኦፕን ነው፣ የታጠረ አይደለም። ባይሆን አሃዳዊነት ነው ችግር። አንድ ባለስልጣን ከላይ ነው ታች ድረስ የሚሾመው፣ ማይፈለግበት ቦታ የሚቀመጠው። ስለዚህ ለሀዲያ ትልቁ መሰረት ፌዴራሊስት እንትን ነው። ፌዴራሊስት ላይክ ኤትኒክ ፌዴራሊዝም እንደውም አይሻል የሚባለው እሱ ነው ለሀዲያ ሊሆን የሚችለው። እኔ እንትኑን ወደ ኋላ ሊል ይችላል። አሁን መልሼ እንደሆነ አላቅም። ፈርዘር ጥያቄ ሲጠይቅ ደግሞ የበለጠ እየመለስኩ ሄዳለሁ። መልካም ጥሩ ሐሳብ ነው። በእውነት አስገራሚ የሆነ ነገር ነው ያቀረቡት። ከልብ የሚያመሰግን ነው የሚሆነው። በእውነቴን ነው። አይሜን አሁን ባለው ሁኔታ ከዚህ ከሀዲያ ፖለቲካው ሳንወጣ በፊት ሌላኛው ጥያቄ ይኖረኛል። ግን ከዛ ጥያቄ በፊት እንግዲህ አሁን ሀሜትም ይሁን እውነትም ይሁን ውሸት እየሰማን ያለ ነው። የሀዲያን ጨምሮ የተወሰኑ ብሔሮችን ጨምሮ ክልል 7 ይባላል የሚባል ነገር እየመጣ ነው ያለው። ጠቅላይ ሚኒስትሩ ይሄን አሉ ይባላል፣ ያ ሌላ ነገር ይላል። ብዙ ነገር እየመጣ ነውና ከዚህ አንፃር
ባለውም በአገሪቱ ህገ መንግስት መሰረት የህዝብን ጥያቄ ህዝብ እየጠየቀ ያለውን ጥያቄ ከጎን በመቶ በግድ እኛ የምንፈልገው እንደዚህ እንድትሆኑ ነው ተብሎ የሚሰጥ ክልል ለሀዲያ ህዝብ ይጠቅማል ወይ? እንዲሁም ደግሞ ፍትሃዊ ነው ወይ? ፍትህ አለ ወይ? ፍትህ ይታዩታል ወይ? በዚህ በእውነቱ የሀዲያ ቅድም የሀዲያ ፖለቲካ ውስጥ ምን አይነት ፈንዳሜንታል ጥያቄ ነው ያለው ለሚለው ነገር የአይደንቲቲ እንዲሁም ደግሞ ፍትሃዊ የሆነ የሀብት ክፍፍል አለመኖር እንዲሁም ራስን የማስተዳደር ፍላጎት እንዳለው ብለናል እና አሁን የሚሰጠው ክልል 7 የተወሰኑ ብሔሮችን አንድ ላይ ተደርጎ አንድ ላይ የግድ ትሆናላችሁ የሚለው ሰላምስ ሊሰጥ ይችላል? ሰላም ይሰጣል? ፍትሃዊ ነው ወይ? የህዝብንም ጥያቄ ሊመልስ ይችላል ወይ? እና ይሄን እንዴት ያያሉ የሚል ጥያቄ ሊጠይቅ ብዬ ነው። እንደውም ርዕሱም ላይ እንደዚህ አይነት ስለ ክልል የሚል ጽሁፍ ስላለ ከዚህ አንፃር እነዚህም ጥያቄዎች መነሳት አለባቸው ብዬ ስላመንኩ ነው። ይህን ጥያቄ ለመመለስ የአጭርና የረጅም ጊዜ እቅድ ብሎ በምናይበት ጊዜ እንግዲህ ስለ ሀዲያ በምናወራበት ጊዜ ሀዲያ እኛ በምናውቀው ስልጤውም ሀዲያ ነው፣ ታሪክ ብቻ ነው የምንለው እንጂ በደምም የተሳሰርነን። ሊቢዶም ሀዲያ ነው፣ ቀቤና ሀዲያ ነው፣ አላባ ሀዲያ ነው፣ ቀምባራ ሀዲያ ነው እና ከምባታ ኢቤጀና ኢፌጀና ጁማ ብለን ብንል ሀዲያ ናቸው። ምንም እንትን የለውም። የም ሀዲያ ነው። በዚህ ሁኔታ እነዚህ ሰዎች መሰባሰብ ቢችሉ እና ሀዲያ ብሔራዊ ክልል ሆኖ ቢፈጠር ሁሉም ወንድማማች ናቸው፣ ሀዲያ ልጆች ናቸው፣ ተቀባይነት ይኖረዋል። ግን በተነጣጠለ ሌላውም ሁሉ ሴክተር ይዞ ለምሳሌ እኔ ስልጣኔ ለብቻ ክልል መሆን አለብኝ፣ እኔ ጉራጌ ነኝ ለብቻው ክልል መሆን አለብኝ እያለ እየተፈናጠረ ባለበት ሁኔታ ይሄ ሁኔታ ሪዞልቭ ባልሆነበት ይህን ክልል በሙሉ በጉልበት አንድ ማድረግ ሌላ እሳት መፍጠር ነው። ህዝቡን ለማሳመን ባልተሰራበት ሁኔታ ዝም ብሎ አንድ ላይ ማጎር ያለውንም መንግስት ቶሎ ከስልጣን እንዲባረር ያመቻቻል። ስልጣን ላይ የወጣ ሰው መቼም ቶሎ አልባረርም ብሎ ያስብ ይሆናል። ቅንነት ያለው መንግስት ይቆያል። መንግስት በጽድቅ ይጸናል ይላል ምሳሌ ላይ። አንድ መንግስት በሚሰራው ስራ በጽድቅ ከሆነ ስልጣኑ ይጸናል። በጽድቅ ካልሆነ ግን ስልጣኑ አጭር ነው እና ይህን ነገር ማድረጉ ተገቢ አይደለም። የሀዲያ ህዝብ አሁን የሚፈልገው ሀዲያ ወገኖችን አሰባስቦ ክልል መሆን ይችላል። ሀዲያ ብሔራዊ መንግስት መሆን ይችላል። እሱን ያስተካክለ። ከዛ ውጪ ሌላ ስም ክልል 7 ክልል 9 እያለ የሚሰጥ ክልል ግን ለሀዲያ ህዝብ ጥያቄ መልስ አይደለም የሚሆነው። ለዚህ ቢያውቁበት እዛ ላይ ቢሰሩበት ይሻላል። ያ አንድን ህዝብ እየነጣጠሉ ደግሞ አንድ ክልል አረግን ለማለት የሚሰራው ስራ ከሆነ እንደገና መበጥበጥ ይሆናል። ግን በሀዲያነት አንድ መንፈስ አንድ ክልል ሆኖ ሀዲያ ብሔራዊ ክልል መንግስት የሚሆን ከሆነ እሰየው እንቀበላለን። ዋና ከተማ ደግሞ ዋቸሞ ከተማ ከሆነች ዋና ከተማ ሆሳና ከተማ ከሆነ ይሄ ተቀባይነት የሚኖረው ሊሆን ይችላል። ወደፊት ሀዲያ ልጆችም በዚህ ዙሪያ ላይ አላማቸውን አጠናክሮ ቢገፉበት ብዬ ይመክራለሁ። መልካም ሐሳብ ነው። እንግዲህ በዚህ ላይ እኔም ያሰብኩት ነገር አለች። እሷን ብዬ አንድ የመጨረሻ ጥያቄ በዚህ ዙሪያ ጠይቄ እንጨርስና አንድ ወሳኝ የሆነ ራሱን የቻለ ቅድም ከነገርኩት ከሁለተኛው ሐሳብ ላይ እናልፋለን። እኔም የሚለው እኔ ይህንን ነገር ሲያይ ምናልባት የሚከታተሉን ተከታታዮቻችንም እንዲገነዘቡ የሚያስፈልገው ነገር ፎርካስት ስናደርግ ወደፊት ሲናይ በሀዲያ ፖለቲካ ሂደት ውስጥ እንዲሁም በሌሎችም ፖለቲካ ሂደት ውስጥ እኛ ስንል ሀዲያ ብቻውን የተለየ ጥቅም ያስፈልገዋል የተለየ ነገር ይሁን እያልን አይደለም እና ከሀዲያ መሰረታዊ ጥያቄ አንፃር ክልል 7 የሚባል ነገር አይሰራም ማለት እንደገና ብጥብጥ ማንሳት ነው የሚሆነው።
እነሱ በግድ ሊያረጉት ይችላሉ ግን ሪዛልቱ ከባድ ነው ሊሆን የሚችል ብዬ ነው ማምነው ያ የራሴ የግሌ እምነት ነው ምክንያቱም ለዛ ትልቅ ማሳያ ሊሆን የሚችለው የ56ቱ ብሔሮች በአንድ ላይ የነበሩበት ጊዜ ተራሪቀው በተለያዩ መንገድ ብዙ አይነት የማይደርሱ እርስ በርስ የማይቀራረቡበት ሁኔታ እንኳን ባለበት ስንት ሰው እንደሞተ ስንት ችግር እንደተፈጠረ ፍትሃዊ የሆነ ሀብት ክፍፍል አለመኖሩን ያየንበት ነው የደቡብ ላይ እንኳን ራሱን የቻለ አንድ ቋንቋ የሌለበት እንዶ ሌላ ማለት የሀገር ቋንቋ አማርኛ እናከብራለን አሁንም እያወራን ነው ቋንቋ ሁሉም እኩል ነው ምንም ታምር የለም እንግሊዘኛም ለማወቅ እየሞከረን ደግሞ አማርኛን መጥላት የለብንም የሀገራችን ቋንቋ ነው ደስ ይለናል እንናገራለን ኦሮሞኛም እንናገራለን ነገር ግን ብሔሮች ራሳቸውን ችለው የራሳቸው አይደንቲቲ ቅድም እንዳሉት የራሳቸው ቋንቋ የራሳቸውን ሀብት ከሀገር የሚያገኙት በቂ የሆነ ራሱን የቻለ የሀብት ክፍፍል እንዳያገኙ ከዚህ በፊት ፍትሃዊነት የጠፈበት ፍትህ ያጡበት ጠይቀው ምላሽ ያላገኙበት ሁኔታ የነበረበት ሁኔታ ውስጥ ሲናልፍ ያ ክልል ሊፈርስ ይችላል ኦሬዲ ፈርሷል ማለት ይቻላል ሶ ደሴም ሂሳብ አንድ አይነት ሂሳብ እንደገና 8 ሆነ 10 ሆነ 15 ሆነ በዛም ደግሞ የሃዲያንም ይሁን ሌላንም ብሔር ባላማከሩበት ሪፈረንደም ባልተደረገበት የህዝብ ሚላሽ ወይም የህዝብ ዩልንታ ባላገኘበት በግድ ይሄን አይል ብሔር በግድ ክልል 7 ይሆናል ክልል 9 ይሆናል የሚል ውሳኔ ዋጋ የሚያስከፍል ነው የሚመስለኝ ምክንያቱም ሰላም ሊሰጥ አይችልም ህዝብ እየጠየቀ ያለው ነገር ሌላ መንግስት ደግሞ እያደረገ ያለው ነገር ሌላ ሲሆን በጽድቅ ስም የሚደረግ ድለላ በጽድቅ ስም የሚደረግ ወንጀል እኔ እንደዛ ነው ማስበው ምክንያቱም አሁን እንደኔ እንደርሱ አይነት ክርስቲያን የሆነ ሰው ይሄንን ነገር አንስቶ ሲያወራ ከፋፈልክ ነው የሚባለው እንደዚህ ያደረክ ነው ትክክል አይደለም እንዴት ህዝብን ተከፋፍላላችሁ ይሄ ከክርስቲያን የሚጠበቅ አይደለም ነው የሚባለው ነገር ግን እኛ እያወራን ያለ ነው ወደፊት በሚናየው በሃዲያ ፊውቸር ላይ በህዝብ ፊውቸር ላይ ሰላም ሊያመጣ የሚችል ነገር ኢኮኖሚውን ሊያስጠብቅለት የሚችል ነገር ማንነቱን ሊያስጠብቅለት የሚችል ነገር የራሱ የህዝብ ጥያቄ ሲመለስለት ነው የባጀት ጉዳይ አው አጠያያቂ ሊሆን ይችላል ለዛ ደግሞ የህዝብ ጥያቄ ያለ መመለስ ሳይሆን ምላሽ ሊሆን የሚችለው ጊዜ ሲጡኝ ሊሆን ይችላል የተለያየ አሁን መንግስት ለራሱ ጨንቆት የህግ ትርጉም እየጠየቀ አይደለም የህግ ትርጉም የራሱን ፖለቲካ ሊያስቀጥል የህግ ትርጉም እየጠየቀ ነው በዛው መልኩ ባጀት ከሌለው የተቸገረ ከሆነ ጊዜ ሲጡኝ ብሎ በአግባቡ ህዝብን አማክሮ ውይይት አድርጎ ሊያዘገየው ይችላል ነገር ግን የግድ ክልል 7 መሆን አለባችሁ የተወሰኑዎቹ ብሔሮች አንድ ላይ ሆናችሁ ያን ካላረጋችሁ መኖር አትችሉም ጥያቄያችሁ አይመለስም ያም ደግሞ ጽድቅ ነው መጽሐፍ ቅዱስም እንደዛ ነው የሚለው የሚል የሞኝ ላሙኝልኝ አይነት ጨዋታ እና በጣም ሼም ነው እና እኔ የሚሰማኝ ነገር በጣም የሚያስፈራው ወደፊት ያለው ነገር የሃዲያ ጥያቄ ቅድም እንዳሉ የማንነት የሀብት ክፍፍል ጉዳይ የስራዓት ጉዳይ አገር እየለቀቁ ወንድሞቻችን ቅርብ ጊዜ እንኳን ዛሬ ትላንትና ሪፖርት ተደርጓል ብዙ ልጆች መንገድ ላይ ያለቁ ባሉበት ሁኔታ ስራዓት በበዘበት ሁኔታ በጣም ሚስ ማኔጅመንት ባለበት ሁኔታ እንደ ሃዲያ እኔ ሃዲያን በሃዲያ በመወለዴ ደስ ይለኛል ኮራለው ምንም ችግር የለም አልሸማቀቅበት ነገር ግን የሃዲያ ትክክለኛ የሆነ ማኔጅመንት ትክክለኛ የሆነ ገቨርንመንት ከሌለው ራሱን ማስተዳደር ካልቻለ ትክክለኛ የሆነ ለሃዲያ ህዝብ ሊሰራ የሚችል ሰው እስካልመጣ ድረስ ችግሩ እንደቀጠለ ነው የሚሆነው ብር ሳናጣ ሀብት ሳናጣ ሪሶርስ ሳናጣ እንደተቸገረን እንቀጥላለን ማለት ለዛ ደግሞ ቅድም በኢምላሽ ሰጥተዋል እርሶ ከላይ ነው ሰው ወደ ታች ሚላከው እኔ ሊሆን ይችላል ሌላም ሰው ሃዲያ ሊሆን ይችላል የሃዲያን ጥያቄ የማይፈታ የመንግስትን ፕላን የሚያስፈጽም ሰው ከሃዲያ ሳይሆን ከራሱ ከብሔር ሳይሆን ከላይ ነው የሚመጣው ማለት ነው ከላይ የሆነ ሰው ተልኮ ነው እንጂ መልኩ የኛ ይመስላል ቋንቋው የኛ ይመስላል
የተወለደው እኛው ጋር ይመስላል እንጂ የሚያስፈጽመው ከላይ ሌላ ሰው የሚፈልገውን ነገር የሚያስፈጽም ከሆነ ቅድም ያሉት ነገር በደንብ ማርክ ስላደረኩ ነውና ወጥቷሉ ጋሽ አሰፋም ሶሪ ስለዚህ ያ እንዳይሆን የህዝብ ጥያቄ ነው መመለስ ያለበት ብዬ አምናለሁ እኔም እንደዛ ነው ማምነውና ከተናገረን ላይቀር ትክክለኛውን ነገር ነው መነጋገር ያለበት ለህዝብ ጥያቄ ምንድነው ሰላም ሊሰጥ የሚችል ምንድነው እናም ህዝቡ የሚጠይቀው ነገር ምንድነው ማንነቱን ሊያስጠብቅለት የሚችል ነገር ምንድነው ቋንቋውን እንዲናገርለት እንዲያሳድግ የሚያደርግ ነገር ምንድነው ለሚለው ነገር ህዝቡ የጠየቀው የራሱ ጥያቄ ሲመለስለት ብቻ ነው የሀዲያ ህዝብ የኔን የማንነት ጥያቄ ሊመልስ የሚችለው ራሴን የማስተዳደር ክልል ነው አላመፀም አላስቸገረም ከመንግስት ጋር ያለው ነገር የተበጠበጠ አይደለም ለብዙ አመታት ሀዲያ ሰላም ነበር ብዙዎች ሲበጠበጡ ሀዲያ ሰላም ነበር ለዛም እንኳን የተመሰገነ አይደለም ትክክለኛ ፍትሃዊ ጥያቄ ሲጠይቅ አሁንም ታፍኖ ብጥብጥ ይነሳ ተብሎ ይመስለኛል ችግር ይምጣ ተብሎ ይመስለኛል ብቻ በማይታወቅ ሂሳብ አሁን የግድ ክልል 7 ነው የሚል ነገር እየመጣ መሆኑ እጅግ በጣም ያሳዝናል ጋሽ አሰፋ እንግዲህ ይሄንን ሐሳብ ለማጠቅለል የመጨረሻ ሐሳብ እንዲሰጡ የሚፈልገው ኦኬ አንዳንድ ሰዎች በስልክ አባቻ አሰፋን ልንጠይቅ እንችላለን ወይ ብሎ ስለጠየቀው እሱን ጠይቃለሁ ብዬ ነው ምናልባት ውይይታችንን እንዳያረዝመው ወይ ኮሜንት ላይ ብጽፉት መልካም ይመስለኛል አንዳንዱም ደግሞ አላግባብ የሆነ ጥያቄ እንዳይጠይቁ ከሪሳችን ውጪ የሆነ ጥያቄ እንዳይጠይቁ ፈራለሁ ስለዚህ ኮሜንት ላይ ብጽፉ ከቀድሞ ጀምሮ ኮሜንት ለማንበብ እየሞከርኩ ነው ስለዚህ ጥያቄ ያለው ሰው ኮሜንት ላይ ብጽፍ ደስ ይለኛል አንተ የሚታምንና ትክክለኛ ሰው ከሆነ ማስገባት ይችላል I don't care ግን የጋሻሴ ይሄንን ሐሳብ ለማጠቅለል የመጨረሻው አሁን ያለው ስታንድ ፖይንት የሀዲያ ምሁራንም ይሁን የሀዲያ ህዝብ ስታንድ ፖይንት አሁን ያለው ሁኔታ ላይ የሀዲያን የሚወክል ፖለቲካ ፓርቲም ያለ አይመስለኝም እና እነዚህን ጥያቄዎች ይዞ ህዝቡ በራሱ ጊዜ እየተንቀሳቀሰ ከበራው ወጣቱ እየተንቀሳቀሰ እንጂ እነዚህን ጥያቄዎች ሊመለስ ይገባል ብሎ የቆመ ለሀዲያ ህዝብ የቆመ የፖለቲካ ፓርቲ ያለ አይመስለኝምና ከዚህ አንፃር ፓርቲ ካለም እንደሚያውቁት ነገር ካለ ቢነግሩን ካለላም ደግሞ በምን አይነት መልኩ ነው እነዚህን ጥያቄዎች አጠናክረን ፓርቲ ወደፊት የሚናስብበት መንገድ ምንድነው ምን ይታየውታል የሚለውን ሐሳብ ለማንሳት ያህል ነው አንዳንድ ጊዜ ዝም ብሎ መናገር ብቻ እንዳይሆን በተግባር የሚታይ ስራዎችን መስራት አለብን ብዬ ስለማስብ በጣም ጥሩ ነው እንትኑ ጥያቄ ጥሩ ነው እንትን ሌላ ስልክ እየመጣ ነው በኮምፒውተር ላይ እየረበሸኝ ያለው አሁን ልክ ነው አይደል ይሰማል በጣም ጥሩ ጥያቄ ነው ሀዲያ አሁን ባለበት ሁኔታ መሰራት ያለባቸው ነገሮች አሉ እና ሰው ዛሬውኑ ይፈጸም ብሎ ይቸኩላል ዛሬ አይደለም ይፈጸም ብለን ምን ቸኩለው ዛሬ ያለውን ትግል ወጣቶች እየታገሉ ለ10 አመት ለ15 አመት 5 አመት ጀምሮ ነው ፕላን ተደርጎ የሚሰራው ሀዲያ ክልል ውስጥ አሁን ለሀዲያ የቆመ ፓርቲ በትክክል የሀዲያን ልብ ትርታ የሚመታ ትክክለኛ ኤትኒክ ፌደራሊዝምን ተግባራዊ ለማድረግ የሚሰራ አቋም አለው ፓርቲ የለም እንዲሁ በፌስቡክ እንደዚህ ፌደራሊዝምን ኦር ፌደራሊስት ኃይሎች ነን ብሎ የሚያወሩ ሰዎች አሉ ግን ያም ፌስቡክም ቢሆን የሚያወሩ ሰዎች ራሳቸው ሌላውን ደግሞ እየወነጀሉ የሚንቀሳቀሱ ሌላውን ደግሞ የሚጠሉ በጥላቻ መንፈስ እየተነሳሱ እኛንን ፌደራሊስቶች የሚሉ አይነቶች ሆኖ አግኝቻቸዋለሁና ትክክለኛ ከሰው ጋር ፊት ለፊት መጥቶ መወያየት የሚፈሩ
የፖለቲካ አቅጣጫ ይዞ ሀዲያን የሚያታግል ሰው አንደኛ ትከሻው ሰፊ መሆን አለበት ሁለተኛ ዕውቀት እንዲኖረው ያስፈልጋል ሶስተኛ ደግሞ ይሄ ሰው ራሱን የሰጠ መሆን አለበት ለገንዘብ ለጥቅም ለኢጎ ሳይሆን ለሀዲያን ህዝብ ለማራመድ ወደፊት ለማስከድ ራሱን ያዘጋጀ ሰው መሆን አለበት እገሌ ኢዜማ ነው እገሌ ኢሃፓ ነው እገሌ አኢሰማ ነው እገሌ ምናምን እያለ ራሱን ብቻ እኔ ብቻ ነኝ ፌደራሊስት ኃይል ንጹህ ኃይል እያለ የሚያወራ ሰው ሀዲያን ዝም ብሎ እንቅፋት ፈጥሮ እንዳይታገል የሚያረግ ኃይሎች ሊኖሩ ይችላሉ ኃይል ሳይሆን 1 2 3 4 ሊሆን ይችላል አይታወቅም በፌስቡክ ላይ አንበሳ የሚመስሉ ሰዎች ይኖራል ይሄ አይደለም ለሀዲያ የሚጠቅመው በቅንነት ተሰባስቦ ወጣቱን ሞቢላይዝ የሚያደርግ ኃይል ያስፈልጋል ለነገ ነው ሀዲያ መታገል አለ ዛሬ አይደለም ለነገ መነሳሳት አለበት ዛሬ ብቻ አይደለም ዛሬ ይጀምራል ነገ ደግሞ ይጨርሳል ሀዲያ ዛሬ ትንሽ ህዝብ ይመስላል ነገ ደግሞ 30 ሚሊዮን ነው በ15 ዓመት ውስጥ ሀዲያ አሁን ዛሬ የለም የተባለው ሀዲያ 30 ሚሊዮን ይቆጥራል እዛ ድረስ ለመድረስ መታገልና መቁረጥ ነው እንጂ ሀዲያ ዛሬ ባለው ፖለቲካ ውስጥ እየተደበላለቀ እንደዚህ ቦታ የለኝም ማለኝም ሳይሆን ለነገ ትልቅ ሀዲያን ለኢትዮጵያ ህዝብ ለማምጣት ያሉትን ሀዲያዎች ከያሉበት ለማስተባበር መደራጀት ያስፈልጋል ለዛሬ ፖለቲክስ አንስራ ለነገ እንደራጅ የሚል መልእክት ነው ማስተላለፍላቸው ታንክ ዩ በጣም አመሰግናለሁ ስለዚህ እኔም በዚህ ላይ የሚጨምረው ነገር ይሄን ነገር በቁም ነገር የምትሰሙ የሀዲያ ልጆች ሌሎችም ብሔሮች መሆን ትችላላችሁ ፍትህን የምትወዱ እውነትን የምትወዱ ማንኛውም ሰው ሊሆን ይችላል ስፔሻሊ የሀዲያ ምሁራን ድረገጽ ቢከፈትና ምሁራን ዲቤት ቢታደርጉ እና ሐሳብ ቢመነጭ የሀዲያ ራሱን የቻለ ፖለቲካ ፓርቲ የሚቋቋምበት ሁኔታ ቢፈጠር ለራስ ብቻ መኖር ለራስ ብቻ መመገብ ለራስ ብቻ መኖር ጥሩ አይደለም አስተውሉ የሀዲያ ልጆች እንድታስተውሉ ይገባል አሁን ቀስ በቀስ ይሄ ነገር መንግስት በዚህ መልኩ የሚቀጥል ከሆነ እኔ እፈራለሁ እኔ የራሴ ማንንም የፈለገውን ሊል ይችላል የራሴ እምነት ነውና የሀዲያን ወጣቶች ማንንም ሊይዝ አይችልም በጣም ብዙ ችግር ሊፈጠር ይችላል ያ እንዳይፈጠር ቀድመን ነገሮችን ማስተካከል መቻል አለበት ራሱን የቻለ ነገሮች እንደዚህ አይነት ሚዲያዎችም ሲመጡ ለማረጋጋት ለመምከር ፍትህን ለመጠየቅ መንግስትን ለመጠየቅ ስለሆነ የሀዲያ ምሁራን ማንኛውም አይነት ሐሳብ ያላችሁ የራሳችሁ ድረገጽ ይፈጠርና ተወያዩ እንወያይ እንነጋገር በሀዲያ ፖለቲካ የጣፋንታ ላይ እኛ ካልተወያየን ማንንም እየመጣ የሚረብሸን የወደደውን የሚያረግበት ጊዜ ሊበቃን ያስፈልጋል አሁን ባለንበት ተጨባጭ ሁኔታ ኢትዮጵያ የሶስት ብሔር ብቻ ነው የሚመስለው ወሬው ሁሉ በሶስት ብሔር ብቻ ነው እና የሞተው በየቦታው የሀዲያ ልጅ ሲበተን ማንንም ጉዳዩ አይደለም ዜና እንኳን የሚቀርብበት ሁኔታ የለም ይሄንን አይናችን እየተመለከተ እኛ ውሸት መዋሻት የለብንምና ስለዚህ የሀዲያ ፖለቲካ ሁላችንንም ነው የሚፈልገው ያን አይደለም የኢትዮጵያ ፖለቲካ ደግሞ የሁላችንም ነው ሀገራችን ነች እስከሆነ ድረስ ስለዚህ ምሁራን ፖለቲካ ፓርቲ በሚቋቋምበት ሁኔታ ላይ ከነጋሽ ሰፋም ጋር ተገናኝታችሁ ድረገጽ ተፈጥሮ በስርዓት ብንሰራ መልካም ይመስለኛል ይሄ የራሴ የግል አስተያየት ነው ይሄን ካልኩኝ ወደ ቀጣዩ ሁለተኛ ጥያቄ በሁለት ጥያቄው ነው ዛሬ ያወራን ያለነው አንደኛውን ኦሬዲ ጨርሰናል አንድ የኛው አባል በአብርሽ ጋር ገብቼ ደውዬ ጠይቃለሁ የሚል ነገር በኔም እንትን ብሏል ስለዚህ አብርሽ ያ መቀጠል ትችላለህ እድል ሰጥቼዋለሁ ጥያቄ ካለው አስገባው ድምጽ አይሰማም አብርሃም ድምጽ አይሰማም Tuma wana semolta monta meche mato shoko ka adino gasko to ku nette e kama manchen somare
كلاستر يكا ونوكو يكا ماشي زكوية بدي زكوية يوم مك لو يوك أدرون غسكوتو إن هذه من هذا كلاستر ونوك كم زونو itu an nichanichini ituwika anro gaskoto kuyo kana ko ishina niya bayu kambat burage ne sam adro gaskoto am kuyo man cluster warakata ka hadiyan isakotan ku illageren adro gaskoto federal mangist am kuyo zolu amanda nes cluster filum tadu neson hadiyin neso ulin wachabin eren taron mati inchom la inchom fort adro gaskoto ninu we ya neso ulan warois mashone kuman bachay ani yoran sawite neso ta lumok isuwan anbet isu adro gaskoto ni hanemet nekim isuwa ihobekken annichanichim ekkek daga pamumoy adro gaskoto annichanichim sitim asoko yinama yomine rayon kidno matne dikakamo yakama class tele center wacha misakama man wacha motu mebo ne kinjire kemo nakamo ki korman ni lashman ni yom ta michina magumo oh tamich hanko tamichame nesem badno mo ke hane itu be gogi hundiname itu gaskoto tak makimina guddo omanni kama malayin matbe inkona yita ወይ በአማርኛ ሊቀጥል መሰለኝ ጥያቄውን ወደ አማርኛ ሊለውጥና ለምሳሌ ሌሎች ክልሎች ለምሳሌ ጉራጌ አለ ከምባታ አለ ሌላም አለ እነሱ ራሳችን ክልል እናቋቁም ብሎ በጠየቁበት ሁኔታና ከፌደሬሽን ደግሞ መልስ እየጠበቁ ባሉበት ሁኔታ አሁን ከሀዲያ ጋር አንድ ላይ አርገው አንድ ክልል ቢፈጥሩ ምን ያህል ስቴቢሊቲ ይኖረዋል ምክንያቱም የነሱ ጥያቄ እኛ እንደጠየቅን ራሱ የራሳችን ክልል እንሁን ብሎ ነው እና አሁን አንድ ክልል ሆኖ ብሎ ቢጨፈልቁ በጉልበት ስቴብል ይሆናል ወይ የሚለው ጥያቄ መልስ የሚሻ ነው በትክክል ስጋቱ ትክክል ነው እኔም ይጋራለሁ ራሳቸውን ነፃ ለማውጣት የፈለጉ ክልሎችን አንድ ላይ መጨፍለቅ ማለት ራሱ አንድ አሃዳዊነት የሚያሳይ ትልቅ መጥፎ ነገር ነው ይሄንን ለማስተካከል ህዝቦች ተዋይተው አብረን እንሁን እስካላሉ ድረስ ከመንግስት የሚደረግ ጭፍለቃ ወንድሜ ጠያቂው እንዳቀረበው ስጋት ውስጥ የሚከት ስለሆነ ሀዲያ ህዝብም ደግሞ ይሄንን ወደ ስጋት ከመግባት ጥንቃቄ ማድረግ ያስፈልጋል መንግስት ደግሞ ይሄንን ትኩረት ሰጥቶ ቢያይ መልካም ነው እና ጥናት ይደረጋል የተባለው ጥናት እኛም እኮ የጥናቱ አካል ነንና ስንጠየቅ ሰምተን አናውቅም እኛ ራሳችን ሀዲያ ሐሳቡ ምንድነው ሀዲያ ውስጥ አድገን ፖለቲካውን አውቀን ጋይድ አድርገን መርተን የኖርን ሰዎች ሀዲያ ምን ይፈልጋል የሚለውን ጥያቄ ተጠይቀን አናውቅም ስለዚህ እነዚህ ጥያቄ ጠይቀናል ያሉ ሰዎች ማንን ጠይቀው ምን መልስ ምን አናሊሲስ ሪፖርት አግኝተው ነው አትሊስት አንዳንድ ጽሁፍ አቅርቡ ብሎ ነው እኛን ጠይቆን አያውቁም እና አሁንም ቢሆን የወንድሜ ጥያቄ እኔም ሼር አረጋለሁ ይጋራለሁ ስጋት ሊኖር ስለሚችል በጥንቃቄ ማየት ያስፈልጋል ህዝቦች ማመን አለባቸው እንደዛም ለመሆን ከምባታ ማመን አለበት ጉራጌ ማመን አለበት ተጨፍልቀን አብረን እንኑር የሚለውን ነገር ያ እስካልሆነ ድረስ መጨፍለቁ አሁንም ቢሆን ጉልበት ስለሆነ ለጉልበት ደግሞ ሌላ መልስ ጉልበት ይፈጥራል ጉልበት ሁሉ ጊዜ ጉልበት ነው የሚፈጥረውና ይሄ በፖለቲካ የታየ ነው አዲስ ፕሮፌሲ ምናረገው ነገር አለ በአለማት የታየ ነገር ስለሆነ ሌላ ጥናትም ያስፈልገውም እና መንግስት ትንሽ ልብ ቢገዛና እንደገና ቢያጤነው መልካም ነው ብዬ እኔም መክራቸዋለሁ ኦኬ አለ መልካም ኦኬ ጨርሷል thank you all guys okay
መልካም ወደ ቀጣዩ ርዕሳችን እንሄዳለን። ይሄ መጨረሻ ርዕስ ነው የሚሆነው። ዛሬ ተመልካቾቻችን በሁለት ዋና ዋና ሀሳቦች ነው እያወራን ያለነው። የሀዲያ ፖለቲካ ፍኖተ ካርታ ምን መሆን አለበት፣ ምን ይመስላል የሚሉ ነገሮችን ነው አሁን ዲቴል ያወራነው ከጋሽ አሰፋ ጋራ። ያንን ጨርሰናል። ሁለተኛው የሀዲያ ወጣቶች ህብረት በሚመለከት ብዙ ሀዲያን ወጣቶች ህብረት የሚጎዱ ነገሮች ይታያሉና ብዙ ጊዜ የሀዲያ ፖለቲካ እንግዲህ ይጠለፋል። በደንብ ተዘጋጅቶ የሀዲያን ፖለቲካ ሙቭመንት የሚጠብቁ ሰዎች ያሉ ይመስለኛል። የራሱ የሀዲያ ልጆች ይሁን አይ ሃቭ ኖ አይዲያ፣ ግን የሆነች ነገር ስትንቀሳቀስ በደንብ ልጆች ታጥቆ ሲነሱ ሲንቀሳቀሱ የሆነ ነገር ይሆናል መሃል ላይ እና መሰናክሎች ይፈጠራሉ። ከዚህ አንፃር የሀዲያ ወጣቶችን ህብረት ለማጠናከር ያለውት ምክር እና በዛ ዙሪያ ላይ የሚሰጡት ሐሳብ ካለ ምንድነው ማድረግ ያለብን፣ ወጣቶቹ ከብሔራው ተጠናክሮ እንዲሄድ ምን ማድረግ አለብን የሚለውን ለማንሳት። በጣም ጥሩ ጥያቄ ነው ተስፋዬ። ይሄ አሁን ወቅታዊ ጥያቄ ይሄ ነው። የሀዲያ ድርጅት ጥያቄ ሳንካ መፍጠር የጀመረው ዛሬ አይደለም። መጀመሪያ ከምኒልክ ጊዜ ጀምሮ ሀዲያ ስሙ እንዳይነሳ ከተፈለገበት ጊዜ ጀምሮ የሀዲያ ስሙ መነሳት ብቻ አይደለም፣ መደራጀት ባለበት ስፍራ ሁሉ እንቅፋት እየሆነ ነው የመጣው። ያለው መንግስት እንቅፋት ይሆናል፣ ጎረቤት እንቅፋት ይሆናል። ምክንያቱም ለብዙ ዘመናት ሀዲያን በመጫን የተጠቀመው የፖለቲካ ኃይል ስልቱ ሀዲያ ከተነሳ ይጨፈልቃችኋል፣ ሀዲያ ከተነሳ አደገኛ ይሆናል የሚል ነውና ባይዘዌ ይሄ ደቡብም ላይ ሀዲያ ከተነሳ ለደቡብ ብርሃን ይሆናል እናንተ አትድከሙ የሚለውም ደግሞ the other side ሪፖርቱን ደግሞ እንዳለ እንድናውቅ ያስፈልጋል። ሀዲያ ተነሱ፣ እናንተ ከተነሳችሁ ደቡብ ኃይል ያገኛል እና ኢህአዴግን ኢንፊልትሬሽን ተጠንቅቃችሁ ብዙ የሰራችሁ ሀዲያ ልጆች ናችሁ። ሀዲያ ክልል ነው ኢህአዴግ የተሸነፈውና የተዋረደው። ያ የድሮ ስልትና ጥበብ ጉልበት ዛሬ የጠፋ ምን ሆናችሁ ብሎም ደግሞ የደቡብ ልጆች መልሶ መላልሶ ይጠይቁናልና አሁን ለወጣቱ የሚመክራቸው ነገር ቢኖር ሀዲያ አሁንም ኦሬዲ መንገድ ውስጥ ስለገባ ወደ ኋላ አይመለስም። ሀዲያ ስሙን ይዞ ወደፊት ይሄዳል እንጂ ወደ ኋላ አይመለስም። ማንም ኃይል ሀዲያን ወደ ኋላ ሊመልስ አይችልም። እርግጥ በየመንገዳችን እንቅፋቶች ይኖራሉ። ላይክ ሀዲያ የሚለው ስም እንድነሳ የማይፈልጉ ሀዲያ ልጆች አሉ፣ ምሁራን ነን የሚሉ። ሆሳናና አካባቢ ብሎ መደራጀት የሚፈልጉ ልጆች አሉ፣ ሀዲያ የሚለውን ስም አጥፍተው። ሀዲያ የሚለው እሳት ነው ለሚሰማ ሁሉ፣ በቃ የሚያቃጥል እሳት ነው። ከእንግዲህ ያቃጥልና ይፈጃል እንጂ ስሙ እየበረታ ይሄዳል። ይፍጅ እንጂ የፈለገ ሀዲያ የሚለውን ስም ፈርቶ ለመከላከል ይሞክር እንጂ ፈጅቶ ያልፋል፣ ይቀጥላል፣ ያድጋል። ለዚህ ወጣቶች ሳይፈሩ ተደራጅተው ሀዲያን ይዞ መቀጠል፣ ሀዲያ የሚለውን ስም ይዞ በርትቶ መቀጠል፣ ወጣቶች በአዲስ ጉልበት መደራጀት። እንደዚህ አይነት ጠላፊ መንፈስ ሲመጣ ዘግቶ ማለፍ፣ መደባደብ አይደለም፣ ዘግቶ ማለፍ። አሁን ፕሮፌሽናል መሆንና ኢንዱራንስ በውስጥ ይሄ ጥንካሬ ያለውን ቻሌንጅ በጥሶ የመሄድ ሀዲዮስ ከቤራ የሚለውን ነገር ዝም ብሎ አይደለም። ከቤራ ሀዲዮስ ከቤራ ነብር ነው። ሀዲያ ነብር ነው። ነብር ከያዘ አይለቅም፣ ይጨርሳል። የነብር ደግሞ ፍሬንድሊ ነው፣ ካልነኩት አይነካም። ስለዚህ ሀዲያ ልጆች በአዲስ መልክ ተጠናከሩ፣ በአዲስ መልክ ተደራጁ። ሌት አይደለንም። ምንም ሌት የሚባል ነገር የለም። አልፎብናል የሚባል ነገር የለም። ኮንሴፕቶች እንግዲህ በዚህ በለውጡ ሂደት ብዙ ዛሬውኑ ስልጣን ላይ ወጣለው የሚል ብዙ ትግል አድርጎ አልሆነለትም። የቆየውና የጸናው ነው አላማው ላይ የሚደርሰው።
ስለዚህ ለጥቅም አንታገል፣ ለጊዜው ሹመት አንታገል፣ ለገንዘብ አንታገል፣ ለኢጎ አንታገል። ለሀዲያ ታሪክና ለሀዲያ ትልቅነት ወደፊት የምናየውን ሀዲያ በማየት 10 እና 15 ዓመት ፕላን ይዘን እንታገል። ስለዚህ ሀዲያ ልጆች ተነሱ፣ በርቱና ተነሱ። ምስጢራችሁን ጠብቁና ታገሉ። ዓላማችሁ ላይ ፎከስ አድርጉ። ለዓላማችሁ ደግሞ ልባችሁን ሰጥታችሁ ታገሉ። ከሌሎች ትምህርት ወስደን ዛሬ ደግሞ እኛ ፍልስፍና አይደለም ሰው የሄደበትን መንገድ ለመሄድ ባንሞክርም በራሳችን ጥበብ ከግቡ ለማድረስ መደራጀት ያስፈልጋል እና ለዚህ ጉዳይ ልባችሁን አዘጋጅታችሁ በርቱ ለማለት ምክር ነው መስጠት የምፈልገው። መልካም ምክር ነው ጋሽ አሰፋ፣ በጣም አመሰግናለሁ። ለኔም ያለኝ ምክር የሀዲያ ወንድሞች እህቶች ማወቅ ያለብን ነገርን ሁሉ በስርዓት ማድረግ፣ ሰውን ሁሉ እንደየሰው ሐሳብ ማክበር መቻል አለብን። የከሌ ብሔር ነው ይሄ ከሌ ነው ምናምን የሚል ነገሮች ላይ ጥንቃቄ ማድረግ። ሌላው ደግሞ የሰፈርተኝነት ይሄ ሶሮ ሌሞ ምናምን የሚሉ ምልክቶች ሊመጡ ይችላሉ ከዚህ በኋላ። ምክንያቱም አሁን በጣም አንገብጋቢ የሆነ ከባድ ጊዜ ላይ ነው እና በጣም ስማርት ካልሆናችሁ እንደተለመደው የሀዲያን ወጣቶች እንቅስቃሴ በቀላሉ መስማር ማሳት ይቻላል። ለምሳሌ ድንገት ሰላማዊ ሰልፍ የሚወጡ ከሆነ አንዳንዴ የራሳችሁን ጥያቄ ለመንግስት የሚታስታውቁ ከሆነ በረብሻ መሆን የለበትም። ሌላ ብሔር በማጥቃት መሆን የለበትም። ቤቶችን በማቃጠል ከተበሽ መሆን የለበትም። የሚታደርጉትን ሁሉ በጥበብ ማድረግ መቻል አለባቸው። ራሱ የመንግስት ሰዎች ከአቅማቸው በላይ ሲሆን ሲስቴም ያበጃሉ። የተለመደ ነው ሲስቴሙ። ያ ምንድነው ብትሉ በሰፈር ይከፋፍላቸዋል። በአንዱን የሶሮ ነው፣ አንዱን የሌሞ ነው፣ አንዱን ባደዋቸው ነው ይሉና ቋንቋ ይደበላልቃቸዋል። የተለያየ ጥቅም ሊሰጡ ይችላሉ፣ ስልጣን ሊሰጡ ይችላሉ። በሆነ ሲስቴም ብቻ ነገሮችን የማጨንገፍ ልምድ ስላላቸው ተጠንቀቁ። እነሱ ከእናንተ ጋር ሆኖ የሀዲያን ጥያቄ የሚያስተጋቡ ቢሆን ኖሮ እንደዚህ አይነት ፌክ የሆኑ ነገሮችን አትጠብቁም። ግን ፌክ ሊፈጠር ይችላል። ሚዲያዎችን የማጋጫት ሰውን ከሰው ጋር የማጋጫት ጥረቶች ሊደረጉ ይችላሉ። ለምሳሌ ከደቡብ አፍሪካ ደላሎች ጋር የተያያዙ ነገሮች ራሱን ችሎ ሞቅ ብሎ ሊወጣ ይችላል። ያ ቋንቋ የመገለባበት የመቀያየር ሰው እንዳይስማማ የሚያደርጉበት የራሱ የሆነ ሲስቴም ነው እና እነዚህን ሲስቴሞች ማወቅ መቻል አለባችሁ የሚለውን የራሴን ምክር ለማከል ፈልጌ ነው። አይሜን እንደዚህ አይነት ጥያቄዎች ሲነሱ እንደዚህ አይነት ተንኮል ካልተሰራ በስተቀር የህዝብ ጥያቄ ማቆም አይቻልም። ብዙ ምልክቶችን አይተናል። ደግሞ የመንግስት ባለስልጣናት የሀዲያ ጥያቄ እንዲመለስ የምትፈልጉ የሀዲያ ጥያቄ የሆናችሁ የሀዲያ የስራ አጦች ጥያቄ የሚጨንቃችሁ የሀዲያ የልማት ጉዳይ የሚጨንቃችሁ ሀዲያ ፍትሃዊነት ጥያቄ የሚጨንቃችሁ የሀዲያ ባለስልጣናት ሊታውቁ የሚገባው ማንም ይሁን ማንም በዚህ ዘመን ባለው ህገ መንግስት ነው ሊዳኝ የሚያስፈልገው። ፖለቲካውን ቢሆን ጭብጥ በሆነው በሚታይ በጋድ በሚታይ በኢውን በሚታይ መልኩ ነው ሊፈታ የሚያስፈልገው እንጂ አጉል ማመጻደቅም አስፈላጊ አይመስለኝም። ለሆዳችሁ ካልሆነ በስተቀር ለራሳችሁ ስልጣን ብላችሁ የሚታደርጉ ነገር ካልሆነ በስተቀር የህዝብን የወጣቶችን የፍትህ ጥያቄ ለማፈን አትሞክሩ። ያን ካደረጋችሁ እያደረጋችሁ ያላችሁት ለስልጣናችሁ እንጂ ለህዝብ አይደለም እየወጣችሁ ያላችሁ፣ ለህዝብ እየሰራችሁ አይደለም የሚል የራሴ ፍሪ ማይንድ ነው ማወራው እና የህዝብ ጥያቄ ክልል መሆን የዘረኝነት ምልክት አይደለም። ክልል መሆን የፈለገው ሀዲያ ስርዓት ብዙ ስርዓት ስላለ አገር እየለቀቀ ያለው ትውልድ ስላለ በስርዓት ባጀት ተመድቦ የራሱን ቋንቋ ተናግሮ በራሱ ራሱን ያስተዳድር ነው። አገር መሆን አይደለም የፈለገው ሀዲያ። ኢትዮጵያን ይወዳል ሀዲያ፣ ኢትዮጵያን ያከብራል ሀዲያ። ለኢትዮጵያ ደሙን የሰጣ ነው የሀዲያ ልጅ። ስለዚህ ሀዲያ በስርዓት አልተያዘም፣ ፍትህ አልተሰጠውም፣ ጥያቄ ጠይቆ አልተመለሰም ነው።
ስለዚህ አሁንም ቢሆን እኔ አንድ የማይገባኝ ነገር የኢትዮጵያን ጠቅላይ ሚኒስትር በጣም ማከብረውና የሚወደው የሚጸልይለት ሰው ግን አንድ ጊዜ ከተናገሩት አንዱ ነገር ምንድነው የብልጽግና ፓርቲ ውስጥ ማንም ባለስልጣን የክልል ጥያቄ የሚጠይቅ ባለስልጣን የብልጽግና ፓርቲ አባል አይደለም መሆንም አይችልም ብሎ ያለው ስለዚህ ከላይ እስከ ታች ያለው የብልጽግና ፓርቲ አመራር በሀዲያ ውስጥ ያለው የሀዲያን የክልልነት ደግፎ ወደፊት ይመጣል ብሎ መጠበቅ ዘበት ነው ምክንያቱም ከስልጣናቸው ይወርዳሉ ስልጣን አይሰጣቸው የሚኒስትሪ ይሁኑ አስተዳዳሪ ይሁኑ whatever ስለዚህ በዚህ መልኩ አንደርስታንድ ማድረግ መቻል አለብን የሀዲያን ወጣቶች እነሱን ሲናስብ በእነሱም ላይ እንዳንፈርድ ገፍተንም እንዳንሄ ሁሉም ነገር በልክ ቢሆን መልካም ነው የሚል ምክር ሊሰጥ ነው የሚፈልገው በኔ በኩል በጣም ግን አትኩሬ መናገር የሚፈልገው መለያያት ምልክት ከመጣ ያ ባለስልጣን የሚያደርግ ነገር ነው የህዝብን ጥያቄ ለማፈን የሚያደርግ ሲስተም ስለሆነ ንቁ አትለያዩ በሰፈር አትከፋፈሉ እንደምንም ሆናችሁ በአንድ ልብ ሆኖ አንድ አይነት መንፈስ አንድ አይነት ስሜት ማሰማት የህዝብን ጥያቄ ወደፊት ማምጣት መቻሉ የብልጠት መንገድ ይመስለኛልና የሀዲያ ፖለቲካ መንገድ እንዳይጠለፍ አደራ የሀዲያ ወጣቶች እንዳይጠለፍ ሴቶችም ወንዶችም ሚዲያ ላይም የሚሰሩ እንደዚህ እንደኛ ቀርባችሁ የምትናገሩም every time you have to be sensitive መሆን አለብን በሀዲያ ህብረት ላይ የሀዲያን ህብረት የሚያፈርስ ነገር አንድም ቃል አለመናገር ነው የፈለገ ይሁን የሀዲያ ወጣቶች ህብረት መጠበቅ አለበት ጥያቄው አንድና አንድ መሆን አለበትና ይሄንን ካደረገንና በዚህ አንድነት ከተናከረን መንግስት ምንም ችግር የለበትም የግድ ምላሽ ሊሰጥ ይችላል የሚል እምነት አለኝ ተጨማሪ ነገር ካለ ጋሻ ሰፋ ኦቨርኦል የሚመክሩት የሚጠቅሙት ነገር ካለ የሚደግሙት ነገር ካለ እድልስትና የዛሬውን ውይይት በዚሁ ብናጠቃልል መልካም ይመስለኛል የርሶ ጊዜ ነው ጥሩ ነው አጠቃለናል እንግዲህ ሀዲያ ህዝብ አሁን ማሰብ አለበት ማወቅም አለበት ጥያቄዎቹ አልተመለሱለትም ጥያቄዎቹ እንዲመለሱለት መስራት አለበት አንደኛ የማንነት ጥያቄ አልተመለሰም የኢኮኖሚ ፌር ሼር አልተመለሰም ሰልፍ አድሚኒስትሬሽን አልተመለሰም እነዚህ ጥያቄዎች ሊመለሱ መደራጀት ያስፈልጋል በፖለቲካ መደራጀት ያስፈልጋል እንዲሁም በኤንጂኦ በነን ፕሮፊት መደራጀት ያስፈልጋል ዴቨሎፕ ለማድረግ ዴቨሎፕመንታል ኦርጋናይዜሽን ያስፈልጋል ፖለቲካ ላይ ደግሞ የፖለቲካ መደራጀት ያስፈልጋል ሁሉም በየኢንተረስቱ እንዲሰለፍ መዘጋጀት ያስፈልጋል ያልተደራጀ መታገል አይችልም የተደራጀ ያወቀ የነቃ ነው ውጤት ላይ መድረስ የሚችለው የተደራጀ የተማረ የነቃ በቆመበት አላማ የነቃ ግቡ ሊደርስ ይችላልና ልትነቁ ልትደራጁ ይገባል ያዲያ ወንድሞቼ እህቶቼ አሁን ወደ ኋላ የምትሉት አይደለም እግዚአብሔር አንድ ሰው ያስነሳና አዲስ በአዲስ አብዲድን ቢታቋቁሙ በአጭር ጊዜ ውስጥ ትልቅ ስራ ይሰራልና ወጣቶች ተነሳሱና ይሄን ለመስራት በቅንነት ተንቀሳቀሱ ይሄ ነው ሊያዋጣ የሚችለው ለነገው አስቡ ለዛሬ ብቻ ሳይሆን 10 አመት 15 አመት አስቡ ብዬ መክራችኋለሁ እና መልካም ጊዜ ይሁንላችሁ ተባረኩ በያላችሁበት ሁሉ ጌታ ይጠብቀን ኮቪድን ከኢትዮጵያ እግዚአብሔር ነቅሎ ይጣል ከአሜሪካም እንዲሁ ይንቀል እና ደህና ሁኑ እላለሁ አመሰግናለሁ የምትከታተሉኝ ወንድሞችና እህቶች እንግዲህ ሰዓታችን ብዙ ሄዷል ብዙ ተወያይተናል እኔም የሚደግመው ነገር የለም ግር ያለው የሀዲያ የክልልነት ጥያቄ ግር ይላለው ሁሉ እንደው የገባኝን ያክል ለማስረዳት ጋሻ ሰፋ ቅድም በዝርዝር እንዳስረዱ የማንነት ጥያቄ እንዲሁም የሀብት ክፍፍል የፍትሃዊ ሀብት ክፍፍል ጉዳይ እንዲሁም ደግሞ ራስን የማስተዳደር ጥያቄ እንጂ ሀዲያ እየጠየቀ ያለው የተለየ ከኢትዮጵያ ውስጥ ካሉ ብሔሮች የተለየ ትሪትመንት ያስፈልገኛል እያለ አይደለም እንዳረሰው አሁን ያሰብኩት ነገር ይሄ ክልል ክላስተር 7 ምናምን የሚባሉ ከመጣ ምን ቋንቋ ነው የምንጠቀመው
አሁን እኔ ሀዲየኛ ቋንቋ በመናገሬ በእውነቱ ዘረኛ ሊባል ይችላል ማለት ነው። በራሴ ሀገር በራሴ አካባቢ ራሴን ቋንቋ በማሳደግ ምኑ ነው ኃጢአት ሊሆን የሚችለው? ስለዚህ ይሄ ቅድም ወንድሜ ፈርቶም ስለ ከምባታ አንስቷል። ወንድሞቻችን ናቸው እነሱ። ከነሱ ጋር ያለው ነገር ምንም ችግር የለም። እርስ በርስ እየተጎዳደን እስከዛሬ ኖረን እንጂ የከምባታ ህዝብ ከነቃ ከሀዲያ ጎን ነው ሊቆም የሚችለው። የሀዲያ ህዝብም ከነቃ ከከምባታ ጎን ነው ሊቆም የሚችለው። ከምባታ የክልልነት ጥያቄ ሲጠይቅ እኔም ምንም አይነት አይገባም ምናምን የሚል ሐሳብ የለኝም። ከከምባታ ጎን መቼም አብሬ ነው የሚቆመው ማለት ነው። እና ስለዚህ ሁሉም ብሔር የራሱን ጥያቄ ነው እየጠየቀ ያለው እንጂ የሀዲያን ጥቅም ነጥቆ ሊወስድ አይደለም፣ ወይም ሀዲያ የከምባታን ጥቅም ነጥቆ ሊወስድ አይደለም። ህገ መንግስቱ በሚፈቅደው መሰረት ሀዲያ የራሱ የሆነ ጥያቄ አለው። ስርዓት ብዙ አለ። አገር እየለቀቀ ወጣት እያለቀ ነው። ስለዚህ ራሴን በራሴ ላስተዳድር፣ ፕሮጀክቶችን ላምጣ፣ ኢንዱስትሪ ፓርኮች ይምጡ። ያን የሆነው ክልል ሲኖር ነው። ይሄ ፍትሃዊ ጥያቄ ነው፣ ትክክለኛ ጥያቄ ነው። አንዳንድ ሰዎች በጣም አወቀን እያሉ ይሄን ጥያቄ የሚፎግሩ የሚተቹ ዘረኝነት የሚመስላቸው ሰዎች ፔኖ ስላልገባቸው ነው። በሁለት መልኩ መክፈል እንችላለን። አንደኛው የጥቅም ሰዎች ከሆኑ እየተጠቀሙ ከሆነ ያ ጥቅም ከሚቀርባቸው ስልጣን ላይ የስልጣን ዝምድና ምናምን ካለው ጋራ ተያይዞ ሊያነሱ ሊሆን ይችላል። ከንግድ ጋር ከጥቅም ጋር ምናምን ያላቸው ጥቅም እንዳይቀርባቸው አይ የክልል ጥያቄ አያስፈልግም እያሉ ሊሆን ይችላል። ሁለተኛው ደግሞ የስልጣን ማሽቃበጥ አይነት ነገር ያላቸው ሰዎች በብልጥግና ፊት ሞገስ ለማግኘት የሚያደርጉ ከሆነ የህዝብን ጥያቄ አይፈልጉም ይሆናል። እንግዲህ ምንም ማድረግ አይችልም። ሐቁ ይሄ ነው ማለት ነው። ሐቁ በሀዲያ ምድር ሀዲያ ራሱን ማስተዳደር አለበት። ልጆቹ በረሃ መበላት የለባቸውም፣ መሰደድ የለባቸውም፣ ክልል መሰጠት አለበት ነው። እናም ደግሞ የኢንዱስትሪ ፓርኮች ፕሮጀክቶች ተቀርጾ በሀዲያ ምድር መታየት አለበት። የሀዲያ ልጅ ስራ መግባት አለበት። መንከራተት በቃ በየመንገዱ እየተንከራተተ እየሞተ ማያት ሰልችቶናል። ለዛ በቂና ተመጣጣኝ መድኃኒት ሊሆን የሚችለው የራሱ ክልል ሲኖረው ባጀት ይመደብለታል፣ ፕሮጀክት ሰርቶ ያመጣል። የሀዲያ ልጆች ሚውራኑ ደግሞ ዕውቀታቸውን ያሳያሉ፣ ፕሮጀክት እየቀረጹ ማለት ነው። ያ አሁን ባለንበት ሁኔታ አይፈቀድም፣ ከባድ ነው። ብዙ መንገድ አለ። ፌደራል መሄድ፣ ክልል ደቡብ ክልል ተብሎ ምናምን መዞር አለ። በብዙ መከራ ነው እና ከባድ ስለሆነ አጭርና ግልጽ ለሀዲያ ህዝብ ክልል ያስፈልገዋል ማለት ነው። ላለበት ነገር ቢያንስ የተወሰነ ፐርሰንት ያለበትን ችግር ለመወጣት ከዚህ አንፃር ብለናል። አሁንም ብለናል፣ ነገም እንላለን፣ ተነጎዳም እንላለን። ሀዲያ ክልል ያስፈልገዋል። በሆሳዕና ምድር ላይ አማርኛ የኢትዮጵያ ናሽናል ላንጉዌጅ ነው፣ እናወራለን፣ ደስ ይለናል፣ ይቀለናል። ዊ ላቭ አማሪክ በቃ ደስ ይለናል። ግን የራሳችን በሀዲያ ምድር ላይ ቋንቋችን እንዲጠፋ ስለማንፈልግ ሀዲየኛ መናገርም አለበት ነው። ሀዲየኛ መማር መናገር፣ ሀዲየኛ ማደግ አለበት። የሀዲያን ባህል በትክክል ማደግ አለበት ነው። ይሄ ኃጢአት አይደለም ነው። ስለዚህ በዚህ መልኩ አንደርስታንድ እንድታደርጉ ይሄ አልገባም አይገባኝም ዘረኝነት ነው ብዬ ይሳደባለሁ የሚትል እንግዲህ ቀጥል። እኛ ፍትሃዊ ጥያቄ ነው እየጠየቀን ያለ ነው። በዚህ መልኩ ሀዲያ ከቤራ ህብረቴን አጠናክር፣ ረብሻ ውስጥ ጦርነት ውስጥ አትግባ፣ ሰላማዊ ሰልፍ ከሆነም በሰላም አድርጉ። ሁሉም ነገር ሰላም ባለበት መንገድ ለመንግስት ማሳወቅ መቻል አለባቸው። ከዛ ያለፈ ባደዋቸው ሶሮ ሌሞ ሻሾጎ እያሉ የሚከፋፍሉት የራሳቸው የሆነ የፓርቲዎች የተበላ ሂሳብ ስለሆነ ያንን አትቀበሉ። ሊከፋፍሏችሁ ቢመጡ እምቢ በሉ፣ ህብረታችሁን አጠናክራችሁ ቀጥሉ የሚል ተጨማሪ ሐሳብ ነው ያለኝ። እጅግ በጣም አመሰግናለሁ ስለተከታተላችሁን፣ ከኛ ጋር ጊዜ ስለሰጣችሁ አመሰግናለሁ። ለሌላ ጊዜ እንግዲህ እስካሁን በሚናወራበት ጊዜ ሼር አድርጉ አላልኳችሁም። ሌላ ጊዜ እንደዛ ለማለት ወዳለሁ። ለአሁኑ ግን ሌሎች እንዲሰሙ ሼር ቢታረጉ መልካም ነው። የሀዲያ ድምጽ በህብረት እናሰማ። እግዚአብሔር አብስቶ ይባርካችሁ። መልካም ቀን ይሁንላችሁ። ፈጣሪ ከእናንተ ጋር ይሁን።